ኢፍ መስጊድ ይፈቀድ ማለት ኃጢያት ከሆነ መጽደቅ አልፈልግም። በደል ስላለ ያን በደል መቃወም አለብኝ። ምንድነው በደሉ? አክሱም ውስጥ ተወልዶ ያደገ ሙስሊም አክሱም ውስጥ መስገድ አይችልም፣ መስጊድ አይቻልም። አክሱም ውስጥ መቀበር አይችልም። ቅድስት ከተማ ነች፣ 50 ኪሎ ሜትር ሄደ ተቀበር ነው የሚባለው። ቅድስት ከተማ ላይ ዝሙት ይፈቀዳል። ጫት ቤት አለ፣ ሽሻ ቤት አለ፣ መጠጥ አለ፣ ወዘተረፈ አለ። እነዚህ ነገሮች ህጋዊ ናቸው። እስልምና ግን ወንጀል ነው። ለምን? አንድ ሁለተኛ ያው ህገ መንግስቱን አልቀበለው። ነገር ግን በዛ በተጻፈው ህገ መንግስትም ቢሆን የሃይማኖት እኩልነት የሚል ነገር አለ። አንድ ሙስሊም አንድ ክርስቲያን አክሱም ላይ እኩል መብት ሊኖረው ይገባል። ምክንያቱም አገሩ ነው። መስጊድ ነውር ሊሆን አይገባም። እስልምና የተቀደሰ እምነት ነው ለኔ፣ ምንም ክርስቲያን በሆነ። አክሱም ማነው ክርስትና መስጊድ ከልክሎ አይልም፣ በደል ፈጽሞ አይልም፣ 50 ኪሎ ሜትር ሄደው እንዲቀበሩ አድርጎ አይልም። እኔ እንደ አንድ ክርስቲያን እንደ አንድ ኦርቶዶክስ ይህን ነገር በማድረጌ ጸድቃለሁ እንጂ ኃጢያት ነው ብያለሁ። ኢፍ መስጊድ ይፈቀድ ማለት ኃጢያት ከሆነ መጽደቅ አልፈልግም።